ወደ ሀገር ስንገባ ስንት ብር ይዘን መግባት እንችላለን? ቦሌ ውስጥ ፍተሽ አለ ወይ? ምንዛሬ ስንት ነው? እጅግ በጣም ጠቃሚ ጠቃሚ የሆኑ መረጃዎችን ወደ እናንተ ይዤ መጥቻለሁ ዛሬ ማለት ነው። ይህን ቪዲዮ በላይክ እየጀመራችሁ ለሁሉም እንዲደርስ አሰራጩ ትላለሁኝ። ቪዲዮውን እስከ መጨረሻው ድረስ በትዕግስት አዳምጡ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። ሰላም ሰላም፣ እንዴት ናችሁ? እንዴት ተከበራችሁ ቤተሰቦች? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ይብዛልኝ እያልኩኝ ዛሬ እንግዲህ ኮመንት ላይ በተደጋጋሚ ጠይቃችሁኛልና እስቲ የሰማችሁ ነገር ካለ ንገሪን። ቦሌ ውስጥ ምንዛሬ ስንት ነው? ስንት ብር ውስጥ ወደ ሀገር ይዘን መግባት እንችላለን? ፍተሻ አለ ወይ ብላችሁ ጠይቃችሁኛል። እሱንም እንደዚሁም ደግሞ እጅግ በጣም ጠቃሚ ለእኛ ለአረብ ሀገር ሴቶች ይጠቅማሉ ብዬ ያሰብኳቸውን ነገሮችም በዚሁ ምነግራችሁ ይሆናል። ቪዲዮውን በጥሞና አዳምጡ፣ አላስረዘመውም። እስከ መጨረሻው ተከታተሉ። ላይክ ማድረጋችሁን ግን እንዳረሱ። ኧረ ላይክ አድርጉ። ላይክ በጣም ነው የምትሰስቱት በነገራችን ላይ ማለት ነው። እና ላይክ እያደረጋችሁ ተከታተሉኝ እላለሁ። እንግዲህ ያው በተደጋጋሚ እንደነገርኳችሁ ኮመንት ላይ ቦሌ ውስጥ ፍተሻ አለ ወይ ላላችሁት ማለት ነው፣ እስከ ዛሬ ድረስ የተቀመጠ ህግ የለም። ይሄን ያህል ገንዘብ አንድ ሰው ይዞ ይግባ የሚል የተቀመጠ ምንም አይነት ህግ የለም። እስከ ዛሬ አንድም ሰው ሲገባ የተፈተሸ የለም። እኔ ራሴ ከዚህ በፊት የአሜሪካ ዶላር ይዤ ገብቼ ነበረ። ምንም አይነት ፍተሻ የለም ቦሌ ውስጥ ማለት ነው። ከየትኛውም ሀገር ብትገቡ የትኛውን የሚያክል ጥሬ ብር ይዛችሁ ብትገቡ ምንም አይነት ፍተሻ የለም ማለት ነው። በብር በኩል ያው የተለያዩ እቃዎችን ይዛችሁ ስትገቡ በእርግጥ ያው ቀረጽ ምናምን ሊኖር ይችላል። ብር ግን ምንም ነገር የለም። የማቀውን ነገር ስነግራችሁ ማለት ነው የተረጋገጠ ነገር ነው። እናንተ እስከፈለጋችሁ ድረስ 20 ሺም ይዛችሁ ሂዱ፣ 10 ሺም 30 ሺም ምንም አይነት ፍተሻ የለም ማለት ነው። ቤተሰቦች ማወቅ ያለባችሁ ነገር ምንዛሬውን በተመለከተ ግን ስነግራችሁ ምንዛሬ አገር ቤት ይዛችሁ ስትገቡ እኔ ከዚህ ቤት ዶላር የአሜሪካ ዶላር ነው ይዤ የገባሁትና በጣም አስቸጋሪ ነው። እኔ ወደ 6 ኪሎ አካባቢ ነው የመነዘርኩት። አገር ከገባው ከ3 ወር ከምናምን በኋላ ነውና በህገ ወጥ ነው። ያው እዚያም የሚመነዝሩት በህገ ወጥ ነው። ያው በባንክ በጣም ቅናሽ ስለሆነ ማለት ነው። እንደዚሁ ልክ እንደዚህ ሀገር አሁን በዚህ ሀገር በብላክ ማርኬት ብር ስልኩ ህገ ወጥ ነው ታውቃላችሁ። መንግስት ምናምን የሚያውቀው ነገር አይደለም፣ ፍቃድ አይደለም። እና ኢትዮጵያ ውስጥም እንደዚሁ በህገ ወጥ ነው። ነጋዴዎች ናቸው የሚመነዝሯችሁ። በእነሱ በኩል ሲሆነው አሪፍ የሚሆነው ቆንጆ የሚሆነውና ሲመነዝሯችሁ በጣም ከባድ ነው። ሊያጭበረብሯችሁ ይችላሉ። ምንድን ነው የሚያደርጉት? ከዳርና ተዳር መቶ ብር እኔ እንግዲህ በመነዘርኩበት ጊዜ እኔ ይዤ በሄድኩበት ጊዜ 100 ብር ነበር። እንዳሁኑ 200 ምናምን አልመጣም ነበር እና ከዳርና ተዳር መቶ ብር ያስቀምጣሉ። መሀሉ ላይ ግን 5 ብር ያስቀምጡና ያው የታሸገ የተጠቀለለ ብር ነው። እናንተ ምንም የምጠረጥሩት ነገር የለም። እና በጣም ብዙዎች ተሸውዷል በዚህ መንገድ። ከዚህ በፊት እንዲሁም ጉርሻ ራሱ ፖስት አድርጎታል የሆነ ወንድማችን የአሜሪካ ዶላር እንደዚሁ ይዞ ገብቶ በተመሳሳይ እንደዚህ አድርገው ሸውደውት ብሩን ይዞ ከሄደ በኋላ ብሩን ሲፈታው ውስጡ ያለው 5 ብር ብቻ ነው። ከዳርና ተዳር ያለ ብቻ ነው መቶ ብር። ሌላው 5 ብር ነው እንዳለ የተጠቀለለው የታሸገው ማለት ነው። እንደዚህ ጉድ አድርገውት ልጁ በአመቱ ያንን ቂም ሳይረሳ ግን ተበቀላቸው። ያንኑ ልጅ ፈልጉ እንደተበቀለው ነው የተናገረው። ግን ያን ገንዘቤን ባልመልስም የተወሰነ ፐርሰንት ግን ገንዘቤን አስመልሻለሁ ብሎ ነው የተናገረውና ምንድን ነው መመክራችሁ? ወደ ሀገር ስገቡ ብር የተወሰነ ብር ሊያስፈልጋችሁ ይችላል። ያው ቤተሰብ እዚያ ስላለ ከዚያ መቀበል ትችላላችሁ። ለአንዳንድ ነገር ለታክሲ ለምናምን ብዙ ነገር ያው ሰው ይቀበለናል አየር መንገድ ውስጥና ምንም አይነት ብር ያስፈልገናል ብዬ አላስብም እንደኔ። ከዚህ አረብ ሀገር ስትገቡ የሚያስፈልጋችሁ ነገር ወርቅና ወርቅ ነው። እኔ ይህን ነው የምነግራችሁ ቤተሰቦች፣ ወርቅ ግዙ። ወርቅ በጣም ነው የሚያተርፋችሁ። ሀገር ቤት ሄዳችሁ ብሸጡት ትንሽ ቆይታችሁ አይደለም ወዲያውም ብሸጡት ራሱ ለእናንተ በጣም አዋጭ ስለሆነ ወርቅ ገዝታችሁ ወደ ሀገራችሁ ይዛችሁ እንድትገቡ እመክራችኋለሁ ማለት ነው። ወርቅ ከገዛችሁ አንደኛ ከዛሬ ነገ ልሽጠው እያላችሁ በሆነ ባልሆነው በቃ ቆይ ነገ እያላችሁ ስትሉት ይቀመጣል። ገንዘብ ይዞ ነው የሚቀመጠው። ገንዘብ ይዛችሁ ብትገቡ ግን ገንዘብ አሲዳም ነው። ከዚህ ጋር ቆይ ለዚህ ነገር ላውጣ፣ ቆይ ለዚህ ነገር ላውጣ፣ ቆይ ለዚህ ነገር ላውጣ፣ ምንም ነገር ሳሰሩበት ወይ ስራ ሳትጀምሩ አሲድ ሆኖ ነው የሚጣፋውና ገንዘብ በጣም መጥፎ ነው። በእጃችሁ ያዙ ብያል መክራችሁም። ስለዚህ ወርቅ ገዝታችሁ ወርቅ ይዛችሁ ብትሄዱ ግን በጣም ጠቃሚ ነው። እናንተም ትጠቀሙበት አላችሁ። ድጋሚም ወደ ስደት እንዳትመጡ ያደርጋችኋል። ስለዚህ ወርቅ ገዝታችሁ ሂዱ እንጂ ምንም አይነት ብር ወደ ሀገር ስትገቡ ይዛችሁ ብትገቡ ምንም ጥቅም የለውም ማለት ነው። እንደነገርኳችሁ ቦሌ ውስጥ ምንዛሬ በጣም ቅናሽ ነው። ያው ግን ውጭ ላይ ወጥተን እንመንዝር ብትሉ ደግሞ በዚህ መንገድ በነገርኳችሁ መንገድ ሊያጭበረብሯችሁ ይችላሉ። በጣም ጥንቃቄ ያስፈልገዋል። እዚያ ጋር ያው በመተማመን ነው።
እንጂ ቆማችሁ እንደዚህ የምትሉት ነገር አይደለም። ተማምናችሁ ነው ብሩ ይሄንን ያክል ብር ይዤ መጥቻለሁ ይሄን ያህል ብር ትላላችሁ። ቆይ ልቁጠረው ቆይ ምናምን የሚባል በአሁን ሰዓት ደግሞ ሀገራችን ላይ በጣም ከባድ ነው። እንኳን አይደለም ብዙ ብር ይዛችሁ ትንሽ ብር እንኳን ይዛችሁ እዚያው በዚያው ነው ማጅራታችሁን የሚመቷችሁና በጣም ከባድ ስለሆነ እናንተም ከምትንገላቱ ከምትሳቀቁ ወርቃችሁን ይዛችሁ ሄዳችሁ ወርቅ ነው የትም ቦታ በማንኛውም ጊዜ ወርቃችሁን ሸጣችሁ ለጉዳያችሁ ገንዘባችሁን ማዋል ትችላላችሁና ወርቅ ስገዙ ዋናው ነገር ረሲቱ ወይንም ደግሞ የወርቁ ትኬቱን በጭራሽ መጣል የለባችሁም። ከወርቁ በላይ እሱ ነው የሚያስፈልገው። አንዳንድ ልጆች ወርቅ ከገዙ በኋላ ያንን ነገር ይረሱታል፣ ይዘናጉታል። እንደገና ደግሞ ደሪባ የሚባል ነገር ላለመክፈል ብለው የወርቁን ረሲት አይቀበሉም እና ደሪባ ከፍላችሁ የወርቁን ረሲት ይዛችሁ ወርቁን ለመሸጥ ስትፈልጉ ያ ረሲቱ በቃ ወርቅ ነው ማለት ትችላላችሁ። ልክ እንደ ወርቅ ነው የሚያገለግለውና ትኬቱን ይዛችሁ ገብታችሁ በፈለጋችሁበት ሰዓት መሸጥ ትችላላችሁ። ስለዚህ ብር ሳይሆን ወርቅ ገዝታችሁ እንድትገቡ ነው እኔ የምመክራችሁ። ብር ይዛችሁ ብትገቡ ለእናንተ ምንም ጥቅም የለውም። አሁን ወርቅ አልፈልግም ብር ነው የምፈልገው ካላችሁ ደግሞ ከመሄዳችሁ በፊት ብራችሁን እዚህ ካጠራቀማችሁ አሁን ባንክ እየላክን ባንክ ብናስቀምጥ ገንዘባችሁን ጥቅም የለውም። ስለዚህ እዚህ አጠራቅመን በወቅቱ ባለው ምንዛሬ ወደ ሀገራችን ልከን እኛም ወደ ሀገራችን መግባት እንችላለን። አይ ሰውን አላምንም በቃ የሚታመንልኝ ሰው የለም ካላችሁ እዚህ ሀገር የምታምኑት ሰው ጋር ገንዘባችሁን አስቀምጣችሁ ሄዳችሁ ኢትዮጵያ ከዳችሁ በኋላ አካውንት ከፍታችሁ በዚያ በአካውንታችሁ ማስገባት ነው። ከዚህ ሁሉ ግን እዚያው የሆነ የምታምኑት ሰው ጋር በትልኩ የተሻለ ነው ብዬ አስባለሁኝ እንደኔ ማለት ነው። ከዚህ ሁሉ ግን የተሻለው ነገር ምንድን ነው? ወርቅ ብትገዙ አንደኛ ነገር እዚህም በቃ ሰው ይልኩልኝ ሆነ ይሰጡኝ ሆነ ብላችሁ ስጋት ውስጥ አትገቡም። ወርቅ ደግሞ የሀገራችን ላይ የውጭ ወርቅ በጣም ተፈላጊ ስለሆነ 21 ካራንቱን ገዝታችሁ አጠራቅማችሁ ወርቅ ይዛችሁ ብትገቡ በጣም ተመራጭ የሆነ ሀሳብ ነው ይሄ ነገር ማለት ነው። በጣም አሪፍ ነው። ከሰውም አያነካካችሁም፣ እናንተም አትጨነቁም፣ ስጋት ውስጥም አትገቡም። ያችን ወርቃችሁን ይዛችሁ በፈለጋችሁበት ሰዓት ቤተ ክርስቲያን ብትገቡ፣ ገዳም ብትገቡ፣ የተለያየ ቦታ ቤተሰቦቻችሁ ገጠር ቢሆኑ ጠይቃችሁ መጥታችሁ ስራ ብትፈልጉ ያችን ወርቃችሁን ሸጥ አርጋችሁ ወደ ስራ መግባት ትችላላችሁ ማለት ነው። ስለዚህ ወርቅን የመሰለ ነገር የለም። ከብር ይልቅ ወርቅ ይዛችሁ እንድትገቡ ነው የምመክራችሁ ማለት ነው። ጥሬ ብር ይዛችሁ ብትገቡት ማንቋራጠጡ መከራ ነው። እንደነገርኳችሁ ነው። ወይ ከመግባታችሁ በፊት እዚሁ በቃ ወደ ልትሄዱ 2 ቀን 3 ቀን ሲቀራችሁ ወደ ሆነ ሰው ጋር ልካችሁ መግባት የመሰለ ነገር የለም ብዬ አስባለሁ እንደኔ ማለት ነው። ካለበለዚያም ብሩን ነው ይዤ የምገባው ካላችሁ ያሁን ባለው ምንዛሬ ከሐዋላው ጋራ ያለው ልዩነት እንግዲህ የ2 ብርና የ3 ብር ልዩነት ነው ያለው ከባንክ ጋር ማለት ነው እንጂ የተለየ ልዩነት የለውም። 2 ብር የ3 ብር ልዩነት ነው ያለው። እንግዲህ ቤተሰቦቼ ለጠየቃችሁኝ ጥያቄ በቂ ምላሽ አግኝታችኋል ብዬ ተስፋ አድርጋለሁኝ። ቪዲዮውን ግን ለሁሉም ባካችሁን ሼር ማድረጋችሁን አትርሱ። ሼር ላይክ አድርጉ። ቤተሰብ ሁኑ። በሌላ በአዳዲስ ነገር እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ። ቻው ቻው።